ውድ የዚህ ቻናል ቤተሰቦች አዳዲስ መረጃዎች ይዘንላችኋል። እናንተ ሰብስክራይብ አድርጋችሁ ጀምሩ። የምርጫ ቦርድ መግለጫ አውጥቷል። መንግስትን ማስጠንቀቂያ ነግራችኋል። እንደዚሁም በወላይታ ሶዶ ምድር የተፈጠረው ምን ይሆናል። እንደዚሁም ሳሚዳንና አቤል ብርሃኑ ድምፃዊ አቤል ብርሃኑና ድምፃዊ ሳሚዳን ውዝግብ ውስጥ ናቸው። ከፍተኛ ትችት እየተቀራረቡ ነው በሁለቱ መካከል። ስለሱ የምነግራችሁ ነገር ይኖራል። እነዚህና በርካታ ጉዳዮች ይኖራል። ስለ መካከለኛው ምስራቅ፣ ስለ አሜሪካ፣ ስለ እንግሊዝ የምንነግራችሁ ነገር ይኖራል። ሰብስክራይብ ያደርጋችሁ እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ። ምርጫ ቦርድ በዛሬው ዕለት መግለጫ አውጥቷል። በመግለጫውም በርካታ ጉዳዮችን አንስቷል። ቤት ለቤት እየዞሩ በግድ የምርጫ ካርድ ውሰዱ ማለት ህገወጥ ነው፣ ይሄ ተቀባይነት የለው፣ ማንኛውም ሰው የመምረጥም ያለመምረጥ መብት አለው ሲል ነው እንግዲህ ምርጫ ቦርድ ዛሬ መግለጫ ይስተው። እንደሚታወቁ አንዳንድ ግለሰቦች ቅሬታ ያቀርቡ ነው የሚገኙት። ቤት ለቤት ውሰዱ፣ ካልወሰዳችሁ የተለያዩ ጥቅማ ጥቅም አታገኙም በሚል ማስፈራሪያ እየደረሰብን ነው ሲሉ ለምርጫ ቦርድ ጥቆማ ማድረሳቸውን ተከትሎ ነው ምርጫ ቦርድ ዛሬ መግለጫ ሰጥተው ይሄ ህገ ወጥነት ነው፣ ማንኛውም ሰው መምረጥ ይችላል፣ ካልሆነ ደግሞ አለመምረጥ መብት ነው፣ በግድ ውሰድ መባል የለበትም ሲል ዛሬ እንግዲህ ሲሉ መግለጫ ሰጥቷል። በወላይታ ሶዶ ምንድነው የተፈጠረው? ፖሊስም መግለጫ አውጥቷል። አቶ ሽኩር መሐመድ የተባለው ግለሰብ በመጽሐፍ ቅዱስ በመቅደድ ማለት ነው መጽሐፍ ቅዱስ በመቅደድ ብስኩት ወይም ደግሞ ይሄ ምንድነው የሚባለው በየአካባቢው መጥሪያ ይለያል፣ ብስኩት ሲሸጥበት ነው በቁጥጥር ስር የዋለው። ይህንንም ደግሞ ለህፃን ልጅ ነው የሸጠው በወረቀቱ ጠቅሎ ማለት ነው በመጽሐፍ ቅዱሱ ወረቀት ጠቅሎ። እናም ይሄ ከፍተኛ እንግዲህ ውዝግብ አስነስቷል በከተማዋ። ፖሊስም ይሄን ግለሰብ በቁጥጥር ስር አውሎታል ነው እየተባለው ምርመራ የተደረገበት ነው። ፖሊስ መግለጫ አውጥቷል። ቤቱም እንደዚሁ በፍርድ ቤት ትዕዛዝ ፍተሻ የተደረገበት ነው ሲል ፖሊስ ገልጿል። ለአካባቢ ማህበረሰብ ምስጋና አቅርቧል። ተረጋግታችሁ ጠብቁ ውጤቱን ሲል ድምፃዊ አቤል ብርሃኑ የክርስትና እምነት ተከታይ እንደሆነ ይታወቃል። ከዛ ወደ ፕሮቴስታንት እምነት መቀየሩን ተከትሎ ሳሚዳን በርካታ ትችቶችን አቅርቧል በዚህ ጉዳይ ማለት ነው። በርካታ ጉዳዮችን ያነሳው እነሱን ዋና ዋናዎቹን ልንገራችሁ። አርቲስቶች ከስኬት በኋላ ወይም ደግሞ ስኬት ላይ ሳይደርሱ ሲቀሩ ሃይማኖታቸውን ይቀይራሉ ሲል ሳሚዳን ገልጿል። ድምፃዊ ሳሚዳን እንደገለጸው ከቅርብ ጊዜ ወዲህ በኢትዮጵያን ኪነጥበብ ዘንድ አንድ የተለመደ ነገር አለ። እሱም የእምነት ለውጥ እና ተያያዥ ጉዳዮች ናቸው ሲል ነው የገለጸው። በተለይ ኦርቶዶክሳውያን የነበሩ ወደ ፕሮቴስታንት እምነት የሚሸጋግሩ አርቲስቶች ቀድሞ የነበሩት የሙዚቃ ህይወታቸው ስኬታማ ወይም ደግሞ በሙዚቃው ላይ ስኬት ሳያስመዘግቡ ሲቀሩ ሃይማኖታቸውን ይቀይራሉ ሲል ነው ሳሚዳን የገለጸው ማለት ነው። ሳሚዳን በማህበራዊ ትስስር ገጹ ላይ ይህንን ቪዲዮ አጋርተዋል። አርቲስቶች እምነት ሲቀይሩ የሚሰጡት ምስክርነት ፈጣሪን ሳይሆን ሰውን ለማስደሰት ብቻ እንደሆነም ነው የገለጸው። የጊዜያዊ ምርጫ ነው ያለው እንግዲህ ሳሚዳን ማለት ነው። አርቲስቶች እምነታቸውን የሚቀይሩት የሙዚቃ ስኬታቸው ጫፍ ላይ ሳይደርስ ሲቀር ወይም ደግሞ ስኬታማ ሳይሆኑ ሲቀር ይቀይራሉ፣ ልክ እንደ ገቢ ምንጭ ለማግኘት ሲልም ነው የቀጠለው። ሳሚዳን በማህበረሰቡ ተቀባይነት ለማግኘት ሲባል ብቻ ለአመታት የሰሩበትን ወይም ደግሞ ያገለገሉበትን የኪነ ጥበብ ህይወት ቆሻሻ አድርጎ ማቅረብ እጅግ የወረደ አስተሳሰብ ነው፣ መወገዝ አለበትም ሲል ገልጿል። ዘፋኝ ሆንክ ማለት ምርጥ ዘማሪ ትሆናለህ ማለት አይደለም ሲል ነው የገለጸው። ሳሚዳን መዘመር የራሱ የሆነ ጸጋ ያስፈልገዋል ሲል ነው ሳሚዳን ለአቤል ብርሃኑ እንግዲህ ምላሽ የሰጠው። አቤል ብርሃኑ በዚህ ጉዳይ ምን አይነት ምላሽ ይሰጣል የሚለውን ተቀብለን የምናደርስላችሁ ይሆናል። አብራችሁ ሁኑ። ድምፃዊ አህመድ ሀሰን ፍርድ ቤት መቅረቡ ነው የተነገረው። በፋና ላምሮት ውድድር ላይ አሸናፊ የሆነው አህመድ ሀሰን ወይም ማንጁስ በቁጥጥር ስር መዋሉ ነው የተነገረው። በአካል ጥቃት ላይ በማድረስ ነው ወይም በቦክስ ተማትቶ ነው የተባለው። በዚህም እንግዲህ ፍርድ ቤት ቀርቧል። በአዲስ አበባ የመጀመሪያው ፍርድ ቤት ቂርቆስ ምድብ ሁለተኛ ወንጀል ችሎት ነው የቀረበው። እንግዲህ ተከሳሹ የካቲት 22 ቀን 2018 ከ12 ሰዓት ከ10 ገደማ ነው እዛው ቂርቆስ በሚገኘው ስታር ሆቴል ላይ ባደረሰው የድብደባ ጥቃት ነው ወደ ፍርድ ቤት የቀረበው የተባለው። ፍርድ ቤትም እንግዲህ ከመረመረ በኋላ በ5,000 ብር ዋስ ለቅቆታል። ለተቀጣይ ቀጠሮ መጋቢት 29 ቀን ውሳኔ እንደሚያሳልፍም ፍርድ ቤቱ ይፋ ማድረጉ ነው የደረሰ መረጃ የሚያመለክት።
በመካከለኛው ምስራቅ ምን ተፈጠረ? አዳዲስ መረጃዎች ስለዛ ጉዳይ ወጥቷል። እሱ ነግራችኋለሁ። 32 ሀገራት በእንግሊዝ ሆርሙዝ ሰርጥን ለማስከፈት በነገው ዕለት እንደሚወያዩ ተነግሯል። ምናልባትም እነዚህ ሀገሮች በፖለቲካዊ ወይም ደግሞ በዲፕሎማሲያዊ ውይይት ያደርጋሉ ወይስ የኃይል እርምጃ ይወስዳሉ የሚለው እንግዲህ የሚጠበቅ ጉዳይ ነው። ትራምፕ ደግሞ ኢራንን ወደ ድንጋይ ዘመን እንቀይራታለን ሲሉ አስጠንቀዋል። በሌላ በኩል ደግሞ ትራምፕ ወደ ድርድር እንመጣለን እኛ ድርድር እንፈልጋለንም ሲሉ እንግዲህ በሁለት ቃላት ነው ኢራን ላይ እያነጣጠሩ የሚገኙት። አንዴ ደግሞ በ3 ሳምንታት ውስጥ ከባድ የሆነ እርምጃ ወስደን ጦርነቱ እናበቃለንም እያሉ ነው የሚገኙት። ግብጽ ደግሞ አሜሪካን ደግፋ ለማደራደር እየሞከረች እንደሆነም ተነግሯል። ትራምፕ እንደ ኢራንን ወደ ድንጋይ ዘመን እንቀይራለን የሚሉትን ንግግር ተከትሎ ኢራን በዚህ ጉዳይ ምላሽ ሰጥታለች የተባለውን ኔታንያሁ ደግሞ ኢራን ጦርነቱ የምናቆመው ኢራን ሙሉ ለሙሉ ከወደመች በኋላ ነው ሲሉ ነው የገለጹት። ትራምፕ ሌላ አዲስ የጦር መርከብ ወደ ቀጠናው እያስገቡ ነው። ጀራልድ አልፎርድ የተባለችው መርከብ ጉዳት ማስተናገዱ ይታወሳል። አሁን ደግሞ አብርሃም ሊንከን የተሰኘችውን መርከብ ወደ ስፍራው እያስጠጉ ነው። ግዙፍ ናትች መርከብ ወደ 60 ተዋጊ ጀቶችን ትይዛለች ተብሎ ነው የሚገመት ሰው ማለት ነው። ትራምፕ እንግዲህ አልፈልግም ቢሉም ነገር ግን ዶናልድ ትራምፕ የሆርሙዝ ሰርጥን አንፈልግም ቢሉም ነገር ግን 7% የሚሆነው ነዳጅ በሆርሙዝ ሰርጥ ነው የሚያገኙት ነው የተባለው አሜሪካ ማለት ነው። ወደ 300 ሺህ የሚጠጋ በርሜል በቀን ታገኛለች ተብሎ ይታሰባል ከሆርሙዝ። ነገር ግን ዶናልድ ትራምፕ ሆርሙዝ ሰርጥን ምንም አይነት ፍላጎት የለንም ካሁን ቀደም አንጠቀምበትም ሲሉ አስተባብለዋል ነው የተባለው። ሌላው አውስትራሊያ ጦሯን እንግዲህ አውስትራሊያ የአሜሪካን ጦር ተቃውማለች በኢራን ላይ የሚያደርገውን ጥቃት። እንደዚሁም ፈረንሳይም ተቃውማለች አውስትራሊያ ማዕከላ ምናልባትም የአውስትራሊያን የጦር የአየር ክልሏን የአሜሪካ ጀቶች እንዳይጥሱም ወደዛ አካባቢ እንዳይደርሱም ስትል ማስጠንቀቂያ አስተላልፋለች። ፈረንሳይም በሆርሙዝ ሰርጥ ላይ በኃይል ማስከፈት አይቻልም ስትል ተቃውሞ